ቤተሰቦቹ በጣም ደካማ የሚባል የኢኮኖሚ አቅም ነበራቸው። እንዲሁም እናቱ እሱን በጸነሰች ጊዜ በድህነት ምክንያት ላለማሳደግ አስባ ነበር። ነገር ግን ያ ደሃ ልጅ ዛሬ የዓለማችን የመጀመሪያው ቢሊዮነር እግር ኳስ ተጫዋች ሆነ። በፖርቹጋል በምትገኝ ማዴራ በተሰኘች በትንሿ ደሴት ተወልዶ አደገ። ወደ ቤተሰቦቻችን የምናወራችሁ ስለ ክሪስቲያኖ ሮናልዶ CR7 ሲሆን በእግር ኳስ አድናቂዎች ሁሉ የተወደደ ተጫዋች ነው። ወደ ቤተሰቦቻችን እንደምን ሰንብታችኋል? ዛሬ እንግዲህ ስለ ተወዳጁ ተጫዋች ስለ ክሪስቲያኖ ሮናልዶ የምናወራችሁ ይሆናል። ታዲያ እስከ መጨረሻው ድረስ አብራችሁን እንድትቆዩ ጋበዝናችሁ። ሮናልዶ ከዚህ ቀደም ከታዋቂዋ ሞዴል ኢርና ሻይክ ጋር ረጅም ጊዜ አሳልፏል። አሁን ግን ህይወቱን ሙሉ በሙሉ የቀየረችው ጆርጂና ሮድሪጌዝ ትባላለች። ጆርጂናን ለመጀመሪያ ጊዜ ያገኛት ማድሪድ ውስጥ በምትገኝ አንድ ሱቅ ውስጥ እየሰራች ነበር። ዛሬ ግን የልጆቹ እናት የቢሊዮነሩ ባለቤት ሆናለች። ሮናልዶ በአጠቃላይ 5 ልጆች አሉት። ትልቁ ልጁ ክሪስቲያኖ ጁኒየር አባቱን መስሎ እግር ኳስ እየተጫወተ ያድጋል። ማቲዮ እና ኢቫ የተባሉ መንትያ ልጆቹ እና ቤላ የተባሉ ሴት ልጆች አሉት። ታዲያ ለልጆቹ የሚሰጣቸው ትልቅ ፍቅርና ጥብቅ ዲሲፕሊን ለብዙዎቹ አርአያ ሆኗል። ውድ ቤተሰቦቻችን ታዲያ ዛሬ ስለ ክሪስቲያኖ ልንሰራ ያሰብነው እጅግ በጣም ስለ ቅንጡ ቤቶች እንዲሁም ደግሞ እጅግ በጣም ትልልቅ ስለሆኑ ሆቴሎች ከዚህ ቀደም ቪዲዮ መስራታችን ይታወሳል። ታዲያ ስለ ቅንጡ ቤቶች ካወራን አይቀር ደግሞ CR7 ወይ ደግሞ ክሪስቲያኖን ማንሳት ግድ ይላል። ምክንያቱም በሳውዲ አረቢያ ስለሚገኘው እጅግ በጣም ቅንጡና ውብ ስለሆነው ቤቱ አለማውራት ስለማይቻል ውድ ቤተሰቦቻችን ታዲያ እዚህ ድረስ ከመጣችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ክሪስቲያኖ አሁን ላይ በሳውዲ አረቢያ የሚኖር ሲሆን ታዲያ እጅግ ዘመናዊና ሁሉን ያካተተ መኖሪያ ቤት አለው። ይህም ቤት ታዲያ ከሩቅ ለተመለከተው ቤተ መንግስት እንጂ የአንድ ግለሰብ ቤት አይመስልም። ታዲያ ውድ ቤተሰቦቻችን በክሪስቲያኖ ሮናልዶ ቤት ውስጥ የቤት ውስጥ ሲኒማ ጀምሮ እስከ ትልቅ መዋኛ ገንዳ እንዲሁም ደግሞ የራሱ የሆነ የሰውነት ማጎልመሻ ወይንም ጂም አለው። ከቤቱ ውጪ ደግሞ እጅግ ውድ የሆኑ የቡጋቲ እና ሮልስ ሮይስ እየተሰኙ መኪኖች ባለቤት ነው። ስለ ክሪስቲያኖ ካወራን አይቀር ስለ መልካም ምግባሩ በትንሹ እናውጋችሁ። ታዲያ እጅግ በጣም ተወዳጁ ተጫዋች ንቅሳት እስከዛሬ ድረስ የለውም። እንግዲህ እንደሚታወቀው አብዛኞቹ ተጫዋቾች ንቅሳት ሙሉ ለሙሉ ሰውነታቸው ላይ ይታያል። ታዲያ በCR7 ላይ ደግሞ አንድም እንኳን ንቅሳት ታይቶ አይታወቅም። ለምንድነው ተብሎ ሲጠየቅ ደም ለመለገስ ሁሉ ጊዜ ዝግጁ መሆን ስላለብኝ ሰዎችን መርዳት ፍላጎቱ ስለሆነ ነው። ታዲያ ይህ ትልቅ ተጫዋች ይህን ማሰቡ እጅግ በጣም አስገራሚ ነገር ስለሆነ ሳናደንቅ አናልፍም። ከዚህም በተጨማሪ ለጤንነቱ እጅግ በጣም ትልቅ ትኩረት የሚሰጠው ክሪስቲያኖ አንድ ወቅት ላይ በሰጠው ጋዜጣዊ መግለጫ ላይ የኮካኮላ ጠርሙስ አንስቶ ውሃ ጠጡ ማለቱ ይታወሳል። ታዲያ ይህ ተጫዋች ስኳር ያለባቸውን ነገሮች የማይጠቀም ሲሆን ይህም ታዲያ መታት በከፍተኛ ብቃት እንዲቆይ ረድቶታል። ለኳሱ ትልቅ ፍቅር ያለው ክሪስቲያኖ ከልምምድ ሜዳ ታዲያ ቀድሞ የሚገባ ሲሆን እንዲሁም ደግሞ ዘግይቶ ይወጣል ነው። ታለሊት እየተነሳ ቀዝቃዛ ውሃ ውስጥ በመግባት ጡንቻዎቹን እንዲያገግሙ ያደርጋል። ታዲያ ክሪስቲያኖ እጅግ በጣም ጎበዝ ተጫዋች ብቻ አይደለም፣ እጅግ በጣም ለጋስም ነው። ለሆስፒታሎች፣ ለህፃናት መርጃ ድርጅት እንዲሁም ደግሞ ለተቸገሩ ሰዎች ሳይቀር በሚሊዮን የሚቆጠሩ ዶላሮችን ይለግሳል። ታዲያ እጅግ በጣም ቅን ልብ ስላለውና እጅግ በጣም ደግሞ ጎበዝ ስለሆነው ተጫዋች ይህን ያክል ከብዙ በጥቂቱ አወገናችሁ። ውድ ቤተሰቦቻችን ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ውድ ቤተሰቦቻችን ቸር ሰንብቱልን፣ ቸር ያገናኘን።